በአንደበታቸው ይጠሯታል በክንዳቸው ይሸከማታል ማለት ነው። እነሱ ወደኛ ይምጡ እንጂ እኛ ወደ እነሱ ለምን እንጠጋለን? ውሻ ያልበለው እከክ ያልበለው ተማሪ አይባልም ማለት ነው። ምን ጊዜም ቆሎ ተማሪ ሲባል በቃ ደበሎ የለበሰ ነው መገለጫው ማለት ነው። እንደው አብነት ትምህርት ቤትን ብዙ ጊዜ ቆዩበት እጄ እንደዚህ ሰቅዬ ወደ ላይ በቃ እጄን ከሰውነቴ ለማስጠጋት በጣም ከባድ ነበር። ለንስሐ አልበቀሁም። ተማሪና ውሻ ባንድ ላይ ሲተያዩ የሆነ ተቃራኒ ነው እንትናቸው ማለት ነው። ያቺ ባኮፋዳ ውስጥ የገባው እንጀራ ማን ነው ስንል እግዚአብሔር ነው። እንባችን ደረቀ ለካስ ያልቃል እንባ ወዲዮ ሚዲያ ቤተሰቦች እንደምን ከረማችሁ እንደምን ሰነበታችሁ። በዛሬው የወግ መርሃ ግብራችን ላይ አንድ አባት እናስተዋውቃችኋለን። አባታችን የራስዎትን ለሚዲያ ሚዲያ ቤተሰቦች ያስተዋውቁልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሜ ቆሞስ አባ ተስፋ ገብረስላሴ ይባላለሁ። ዛሬ እንግዲህ ብዙ እናወራለን። በተለይ መዝሙር ላይ በተመለከተ ብዙ እንነጋገራለን፣ ብዙ እናወጋለን ብለን እናስባለን። እስቲ አባታችን እድገቶት፣ ትምህርት ደረጃዎት? እድገቴም ህይወቴም በገዳም ነው። ወይም የኖርኩበት ገዳም ወይም የተማርኩበት መጀመሪያ ፊደል የቆጠርኩበት በምስራቅ ጎጃም ደብረ ኤልያስ ወረዳ በዚያ ነው። አሁ ብዬ ዳዊት ተምሬ ዜማም ሁሉንም ነገር እዚያ ነው ያጠናቀቅኩኝና ደብረ ኤልያስን ስናወሳ ብዙ የምናወሳቸው ነገሮች አሉ። ታሪካማ ቦታ እንደሆነ የታሪክ ምንጭም እንደሆነ ደግሞ ጎጃም ነው። አዎ በምስራቅ ጎጃም ደብረ ኤልያስ በዚያ ነው የሚገኘው። ሰማዕቱ ጻድቁ አቡነ ቴዎፍሎስን እናነሳለን። አቡነ ቴዎፍሎስ ለቅድስት ኢትዮጵያ ወይም ለኢትዮጵያ ሁለተኛ ፓትርያርክ ናቸው። ከአቡነ ባስልዮስ ቀጥለው አቡነ ቴዎፍሎስ ናቸው። ከአቡነ ቴዎፍሎስ ቀጥለው ደግሞ አቡነ ተክለ ሃይማኖት ናቸው። ከአቡነ ተክለ ሃይማኖት እንዲሁ እያለ ይቀጥላል ማለት ነው። እንግዲህ ስለ አቡነ ቴዎፍሎስ በእኔ አንደበት አይደለም በሊቃውንቱ በሌሎችም ተተርኮና ተነግሮ የማያልቅ ብዙ ታሪክ አላቸው። ለቤተክርስቲያን ያደረጉላትና ለቤተክርስቲያን ደግሞ ትልቅ ትውስታ ለቤተክርስቲያን መሰረት ጥለውላት የሄዱት ብዙ ስራዎች አሉ። እንደው በጥቂቱ ብንመለከት ለምሳሌ ቤተክርስቲያንና ምዕመናን በምን አይነት መገናኘት እንዳለባቸው ትልቅ ነገር መሰረት ጥለው የሄዱ ሰበካ ጉባኤ አሁን በሰማዕቱ በጻድቁ በአቡነ ቴዎፍሎስ የተመሰረተ ነውና ሰበካ ጉባኤ ማለት ምዕመናን አስራት በኩራታቸውን ወደ ቤተክርስቲያን መልካም ነገር እንዲያደርጉ የሰጡ አባት ናቸው አቡነ ቴዎፍሎስ። ከዚያ በተለየ ደግሞ ምንድነው ስንል ለካህናትም አባት ናቸው። በተለይ ካህን የተባለ መምህር የተባለ ወይም ዲያቆን የተባለ ሁሉም ለነሱ ሁሉ አቡነ ቴዎፍሎስ አባትም እናትም ናቸው። ማለትም እንጀራ ሰጠዋቸው አልፈዋል ማለት ነው። ስለዚህ በብዙ በጥቂቱ አቡነ ቴዎፍሎስ ይሄንን ይመስላል የተወሰነ ታሪካቸው። እንደው አብነት ትምህርት ቤትን ብዙ ጊዜ ቆዩበት? ከስንት ዓመት ቆዩ? ከስንት ዓመት ጀምሮ እስከ ስንት? የአብነት ትምህርት ቤት እንግዲህ ማለትም እኔ በህፃንነቴ ነው ወደ አብነት ትምህርት ቤትም ወደ ገዳም ሄድኩኝ። ስንት ዓመት ሆነ? በ7 ዓመቴ ነው ወደ ገዳም ሄድኩኝ። ከአባቴ ጋር ነው ሄድኩ። ስለምናኔ ምንነት አላውቅም ወይም በ7 ዓመት ስለ አብነት ትምህርት ቤት ምንም ማውቀው ነገር የለኝም። በጊዜውና በሰዓቱ እንግዲህ አባት ለማንኛውም ነገር መርህ ነውና አባቴ ይዘኝ ወደ ገዳም ገባ። ከገዳም ልክ እንድማር ወደ ደብረ ኤልያስ ተላኩኝ። ደብረ ኤልያስ ላይ ቢያንስ የተወሰኑ ዓመታትን ቆይቻለሁ። ያው በትንሹ ቢባልም እንኳን 8 ዓመት 7 ዓመት ቆይቻለሁ። ከዚያም በኋላም ደግሞ እንደዚሁ በተለያየ ቦታ የቅዳሴ ትምህርት ስማር ቅዳሴ ትምህርት ካጠናቀቅኩ በኋላም ደግሞ ወደዚህ መጥቼ የተለያዩ ትምህርቶችን ተምሬያለሁ። መንፈሳዊ ኮሌጅም የሐዲስ ኪዳንም ትርጓሜም እነዚህን ተምሬያለሁ። ግን የገዳም በተለይ የገዳም አገልግሎቱ በጣም ደስ የሚል ነው። በገዳም ህይወት ማሳለፍ ደስ ይላል። በተለይ ደግሞ በገዳም ውስጥ ደግሞ ማደግ ከብፁዕ አባታችን ከአቡነ ዘካርያስ ነው ዲቁናም የተቀበልኩኝ። ከሞቱት ደግሞ ከአቡነ ጴጥሮስ ክህነት ተቀብዬ
ባህር ዳር ከነበሩት ማለት ነው። ከሳቸው ክህነት ተቀብዬ ከዚያ በኋላ አገልግሎቱን ያው በማሳለጥና በስርዓቱ በማገልገል እገኛለሁ እስካሁኗ ሰዓት ድረስ። የአብርሃም አምላክ የይስሐቅም ቤዛ የአብርሃም አምላክ የይስሐቅም ቤዛ ወገኖቹን ሁሉ በራሱ ደም ገዛ ወገኖቹን ሁሉ በራሱ ደም ገዛ። የቆሎ ትምህርት ቤት ለምን ተባለ ብለን ልናነሳ እንችላለን። አንድ ተማሪ አገሩን ትቶ ቤተሰቦቹን ትቶ የሚሄደው ወደ ቆሎ ትምህርት ቤት ነው። ወደማያውቀው መምህር ወይም ባለንጀራው ወይም ዘመዱ ባልሆነው ባይድ በሆነው መርጌታ ላይ ሄዶ ትምህርቱን ሲጀምር መጀመሪያ እናት አባት እንጀራ ይቆርስልኛል እናት ትቋጥርልኛለች ብሎ ሳይሆን እመቤታችን ድንግል ማርያምን አምኖ ነው። በህሌናው ስንቅ አድርጎ እመቤታችንን ነው የሚሄድ። ለእጁ ለውሻ መከላከያ በእጁ በትር ይዛል እንጂ ሌላ ነገር አይዝም። በእንተ ስማ ለማርያም ስለ ድንግል ማርያም ብለው ወይም ስለ እመቤታችን ብሎ ሲጠይቅ ያለው እንጀራ ይሰጠዋል፣ የሌለውም ደግሞ ቆሎ ይሰጠዋል። ደግሞ ከዚያም ደግሞ የተረፈ ደግሞ ከሌለው ደግሞ እመቤታችን ትቁምልህ ብለው ይሸኙታል ማለት ነው። ቆሎ ትምህርት ቤት የተባለው ዋነኛው ቆሎም ስለሚሰጥበት ነው። በሁለተኛ ደግሞ የደረቀ ኮቸሮ ነው። እንጀራውን በድርቆሽ መልክ ነው የሚቀመጠው። አሁን እንዲሁ ቢቀመጥ ምን ይሆናል? ይበላሻል። የመሻገት ጸባይ ያለው የመበላሸት ጸባይ ያለው አድርቀው ቢያንስ እንኳን መንፈቅም ቢሆን አመትም ቢሆን የሚቆይበት መንገድ አለ። በኮቸሮ ላይ ጨው ይጨምርበታል። ምንድነው እሱ? ሌላ ትላትል ነገር እንዳይፈጥር ምን እንዳይፈጥር ነው እሱን የሚያስቀምጡትና ተማሪ ውሃ ያፈላል። ውሃም ካጣ ደግሞ ደረቁን ቆርጥሞ ትምህርቱን ይቀጥላል ማለት ነው። ሀ ብሎ የሃሁን ገበታ ይጨርሳል። ከዚያ በኋላ አቡጌዳ ይላል። ከዚያ በኋላ ደግሞ መልእክተን ከዚያን ወንጌል እያነበበ እያለ መምህሩ እንደይዘቱና እንዳያያዙ ዳዊት ያስገቡታል ማለት ነው። ዳዊት ከገባ በኋላ አንዴ ሁለቴ ሶስቴ ከዘለቀ በኋላ የቃል ትምህርት አለ፣ ውዳሴ ማርያም አለ፣ መልካ መልኮች አሉ፣ መልካ ኢየሱስ፣ መልካ ማርያም አለ፣ አንቀጸ ብርሃን አለ። እነዚህን ሁሉ የቃል ትምህርት ከተማረ በኋላ ዲቁናም የሚሰጠው በዲቁናውም አገልግሎት የሚጀምረው ዳዊቱን ሁሉን ነገር የዜማ ቢያንስ ጉሮሮው የዜማ ጣዕም መኖር አለበት። ድንግል ሆይ ስላንቺ ነውና መሐሪ አማልጅን ከአንድ ልጅሽ ከፈጣሪ። እመቤታችን በዙሪያቸው ትጠብቃቸዋለች። ምንድነው የምትጠብቃቸው ስንል ያው መቼም ያለሙ ኑሮ አሁን ባዶ መሬት ላይ አንድ ሰው ቢተኛ ይታመማል፣ ይቆስላል፣ የሆነ ነገር ያገኘዋል እንላለን አይደል? በሰውኛ በትምህርት ቤት በቆሎ ትምህርት ቤት ግን መታመም የለም። የተኛበት ራሱ እምነት ነው። ማለትም ሁሉ ጊዜ ቃል እግዚአብሔር የሚፈስበት ስለሆነ፣ ሁሉ ጊዜ እመቤታችን ስም የሚጠራበት ስለሆነ፣ ሁሉ ጊዜ እግዚአብሔርን በማመስገን ውስጥ ስለሆኑ 24 ሰዓት ሙሉ ከጧት እስከ ማታ ድረስ እግዚአብሔርን ማመስገን ነውና ይሄ ሁሉ እንግዲህ ጣራው ሳር ነው፣ መሬቱ ደግሞ አቧራ ነው። በዚያ ሁሉ እመቤታችን እየጠበቀቻቸው ምግባቸውን እመቤታችን እየባረከች ባኮፋዳቸው የእመቤታችን ስም ያ ምሳሌ ያለው እኮ እንዲሁ አይደለም። እመቤታችን አሁን ባኮፋዳው ትመሰላለች። ለምሳሌ እመቤታችንን ነው ተሸክመው በዚህ ልክ አኮፋዳቸውን ይዘው አንጠልጥለው በዚች ደግሞ ምርኩዝ ይዘው ነው የሚሄዱ አይደለ? ከዚያ በእንተ ስማ ለማርያም ሲሉ እንጀራ ሲሰጣቸው ባኮፋዳቸው ይከታሉ። ያቺ ባኮፋዳ ውስጥ የገባው እንጀራ ማን ነው ስንል እግዚአብሔር ነው። ወደ ሚስጥር ስንመጣ አሁን ያቺ አኮፋዳዋ እመቤታችን አሁን እንግዲህ እንጀራውን የኛን እንጀራ ተሸክማለን ነው አይደል የመጣች? የምንመገበውን ወልድን ይዛልን መጣች ብለን
በስብከቱም በወንጌሉም በማብራሪያውም በአንደምታውም ይነገራል። ስለዚህ ተማሪዎችም በአንደበታቸው ይጠሯታል፣ በክንዳቸው ይሸከሟታል ማለት ነው። እመቤታችንን በአንደበታቸው በእንተ ስማ ለማርያም ስለመብርሃን ብለው ስጡን። ስንቅ ነው የሚለው እውነት ነው። ትክክል ነው። ስሟ ስንቅ ነው እመቤቴ፣ ስሟ ለመንገዳችን ስንቅ ነው። አንደበታቸው የሚናገር ከሆነ ሁሉ ጊዜ ስንቅ ነው። ስለዚህ ያችን እንጀራ ባኮፋዳቸው ይከቱና ምን ይላሉ? እመቤታችን ትስትልን፣ ቤተሰቦትን ትጠብቅልን፣ እመቤታችን በሰፊ እጇ ትስተወት፣ በአንደበታችን ስንጠራት እርሶ እንጀራ ሰጥተውናልና እመቤታችን በበረከት ትጠብቀዎት ብለው ስለእመቤታችንን መርቆ ተማሪው ተመልሶ ይሄዳል። ውሻ ያጋጥማል። አሁን መቼም ውሻ ያልበላው እከክ ያልበላው ተማሪ አይባልም ማለት ነው። እኔ እንኳን ያው ውሻ አልበላኝም፣ ግን እከክ በልተኛል። በጣም እጄ ሁሉ መብላት እስከሚያቅተኝ ድረስ ማለት ነው። በጣም ከባድ ነበር። እጄን ጠቅሼ ለመብላት ሰው እያበላኝ እጄን እንደዚህ ሰቅዬ ወደ ላይ በቃ እጄን ከሰውነቴ ለማስጠጋት በጣም ከባድ ነበር። ፈተና ነው። ሁለተኛ ምግብም እኮ ምግቡ በራሱ ነው። ሁለተኛ ተማሪ ምንድነው የሚያደርገው? በለበሰው ፎጣ ነው አስጦ እንደገና ድጋሚ የሚለብሰው። ያንን እንጀራ ያሰጣበታል። ያንን አራግፎ ደግሞ በማዳበሪያ ወይም ባኮፋዳ ይከትና ምን ያደርገዋል? ድጋሚ ይለብሰዋል። ስለዚህ በሽታ ያመጣል። ያ ሁሉ መከራ ውስጥ ነው እዚህ የተደረሰው ማለት ነው። ቅዱሳን አባቶቻችን ሊቀ ጳጳሳት ሁሉ እንግዲህ መነኮሳት ሁሉ በዚህ ሁሉ ውስጥ ነው ያለፉት ማለት ነው። ተማሪ ውሻ ይጮህበታል፣ ተናካሹም ማይናከሰውም ይጮሃል። ተማሪና ውሻ ባንድ ላይ ሲተያዩ የሆነ ተቃራኒ ነው እንትናቸው ማለት ነው። ማለትም የኔን እንጀራ ወሰድክብኝ ነው የሚያስመስል ማለት ነው። በትሩ አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀሉ ለአጋንንት የምንከላከልበት ነው ማለት ነው። እመቤታችንን በዚህ ይዘናል፣ መስቀሉን በዚህ ይዘናል። ውሻውን እየተከላከልን ነው። ማንን? አጋንንትን ማለት እኮ ነው። ተማሪ በዚያ ውስጥ ነው ማለትም አጋንንትም እንዳያሸንፈው በጸሎተ ማርያም በውዳሴ ማርያም በአንደበቱ እየጸለየ ያሸንፈዋል። በግልጽ የሚመጣውን ውሻ ደግሞ በትር ይዞ ደግሞ ይከላከለዋል ማለት ነው። ያቺ በትር ያቺ ውሻውን ተከላክላለች ማለት ነው። ተከላክለዋለች። ውሻ የሆነ ክፉ ሐሳብ ያለው ልናከስ የሚለውን ጠላት ዲያብሎስን የተከላከልንበት ነው ማለት ነው መስቀሉ። ስለዚህ ተማሪ ይሄን ሁሉ ያሳልፋል። ምን ጊዜም ቆሎ ተማሪ ሲባል በቃ ደበሎ የለበሰ ነው መገለጫው ማለት ነው። ከበግ ቆዳ ነው የሚሰራው፣ ከበሬ ወይም ከሌላ ነገር አይሰራም። ደበሎ በበግ ቆዳ መሰራቱ ምሳሌነት አለው። ያው ምሳሌነቱ እንዲሁ በመጻሕፍት እንትን ብለን የተገኘ ነገር የለም፣ ግን ተመራጭነቱ ራሱ የበግ መሆኑ የጻድቃን ምሳሌ የሚሆን ነው። ምንድነው? በጎች ድምጼን ይሰማሉ አይደለም? ስለዚህ ድምጹን ሰምተው የመጡ የቆሎ ተማሪዎች ናቸው እነሱ። ከዚያስ ልብሳቸውን ምን አደረጉ? የበጉን ቆዳ አደረጉ ማለት ነው። አሁን ክርስቶስ ለኛ ምናችን ነው? ልብሳችን ነው አይደለም? አዳም ሲራቆት ምንድነው የሆነ የመራቆቱን ልብስ ግን ይዛለት የመጣችው ድንግል ማርያም ናት። ከዚያስ ልብሳችን ሆነ ማለት ነው ክርስቶስ። መዝሙር ለርሶ ምንድነው? መዝሙር ለኔ ምስጋና ነው፣ በቃ መጽናኛ ነው። ቢያንስ እንኳን መጽሐፍ ቅዱስ አንብቦ ለመረዳትና ወይም ለማንበብ ጊዜ ያጣ እንኳን ቢሆን በመዝሙር በኩል ሚስጥር ይካፈላል ማለት ነው። አባ ጊዮርጊስ ዘጋስጫም ራሱ በሰዓታቱ ምንድነው የሚል? ቅዱስ ቅዱስ እግዚአብሔር ጸባዖት ፍጹም ምሉ ሰማያተ ወምድረ እያለ በምንድነው የሚያመሰግነው? በንባብ አይደለም፣ በዜማ ነው የሚያመሰግነው። ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በአንድነት ሶስትነት ቅዱስ ቅዱስ እያለ ሲያመሰግን በሰማይም በምድርም የተመሰገንክ ነህ እያለ
አባ ጊዮርጊስ ዘጋስጫ በድርሰታቸው በሰዓታቱ ይህንን ሚስጥር በሚገባና ልክ ለጆሮ ደስ በሚያሰኝ ዜማ አቅርበውልን እናገኘዋለን። በመዝሙር ውስጥ እኮ ስንመለከት እኮ ለምሳሌ የሙሴ እህት ማርያም ባህረ ኤርትራን እስራኤላውያን ሲሻገሩ ዘመረች ይላል አይደል? ምንድነው? ንሴብሖ እያለች ግሩም። አሁን ያ ምሳሌ ነው ለኛ። ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ። ዝማሬ ዛሬ የመጣ አይደለም፣ ዛሬ የተወለደ ወይም ዛሬ የተፈጠረ ነገር አይደለም፣ የነበረ ነው። ስለ ዝማሬ ሲነሳ ብዙ መሰራት ያለበት ነው። እንደኔ ሐሳብ አልተሰራም ብዬ ነው ማምነው። አሁንም ገና ነው። አሁን ብዙ ቦታ እናያለን። ጧት መዝሙር የሚከፍቱ ቀን ላይ ደግሞ ልክ የዓለማዊ ዳንኪራ የሚመቱ ብዙዎች አሉ። መከበር አለበት። ቤተክርስቲያኗም ይሄንን ማክበር አለበት። እንባችን ደረቀ ለካስ ያልቃል እንባ ኃይል አጣን ለሐዘን ኧረ ወዴት እንግባ ኤርምያስን እንጥራው ቢያስተምረን ሰቆቃ መቼ ነው የሚቆመው የምእመናን እንባ መቼ ነው የሚቆመው የምእመናን ሴቃ። ቀዳሜ ጸጋ ይሄንን ሲዘምር ብዙ ያነሳቸው ርዕሶች አሉ። ከዚህ ውስጥ የካህናት መሞት፣ የምእመናን መሞት፣ የቤተ ክርስቲያንም መፍረስ መቃጠል ብዙ ያነሳቸው ርዕሶች አሉ። አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ብሎ የቀደሰው ካህኑ እንደሞተ በዚህ በዝማሬው ላይ ይገልጸዋልና በጣም ደስ የሚል ነው። ዘመኑን ያሳያል። አሁን ያለንበትን ሁኔታ ያሳያል። ስለዚህ ምዕመናን ብዙ ጸሎት ያስፈልገናል። ወደ ንስሐ መቅረብ መቻል አለብን ከዚህ መዓት ለመዳንና መዝሙሩ ይበልጥ አሁን ያለንበትን ነገር ይገልጻል ብዬ አስባለሁ። ለንስሐ አልበቃሁም፣ ለንስሐ እንድበቃ ነው ይሄ መዝሙር ለኔ ነው የተዘመረ ወይስ ለምንድን ነው? ከሐዘኔ እንድረጋጋ ነው? ከሸክሜ እግዚአብሔር ሸክሜን ሊያቀልልኝ ነው ብለን ይህንን መዝሙር ስናዳምጥ ምን ጊዜ ማንኛውም መዝሙር ስናዳምጥ የምናዳምጣቸው ከውስጣችን ተነሳሽነት መኖር አለበትና አዎ ትምህርትም ሲሰጥ ስብከት ሲሰጥ ለኔ ነው ብለን ካዳመጠን ቢያንስ አንድ ነጥብ ይዘን መሄድ እንችላለን። እውነታ ነው። እንደዛ መሆን አለበት ነው። ትክክል። አዎ ዝማሬ በልዩ ሁኔታ ይሄ መሆን አለበት ነው። ከበሮ እኮ ራሱ ትርጉም አለው አይደለ? ዝም ብለን አይደለም እንደበደበው እኮ ከቆዳና ከእንጨት ስለተሰራ ከጠፍር ስለተጠፈረ እኮ አይደለም እንደበደበው እኮ ከበሮ ራሱን የቻለ እኮ ስርዓት አለው። አያመውም ተብሎ ዝም ብሎ እንዲሁ ከበሮ መቼም በጣም ስለቻለ አይደለም እየመታ ያለ። በቃ ከበሮውን ይዞም እኮ እንደ ተወሰነ ሰዓት ሳይሄድም እኮ ሊወድቅ እኮ ይችላል እኮ። ከበሮውን ሲሰቅለው
ትከሻው ላይ አንገቱ ላይ ሲያጠልቀው ማሰብ ያለበት ምንድነው? ከበሮውን በቀኝም በግራም ሲመታ ክርስቶስ ስለኔ ተጸፋ፣ ስለኔ ብለህ የተመታ፣ ስለኔ ብለህ መከራ የተቀበል እያለ ያንን ማሰብ አለበት። ጠባቧና ሰፊዋ ብለን የከበሯ ጠባቧ ኦሪት ናት ሐዲስ ናት እያልን ሰፊውን እንትንላለን አይደል? እናመሰጥራለን አይደል? ጠፍሩ ደግሞ የተጠፈረበት እኮ ምንድነው ስንል እኮ ክርስቶስ የግርፋት እኮ ነው። 6666 ጊዜ ነው አይደል የተገረፈ? ያ ግርፋት ነው። በውስጥ ላይ የለበሰው ከእንትኑ ውስጥ ምን ይመስለናልኛ? ሰበኑ ከበሮ የሚጠፈርበት ልብሱ ምን ይመስለናልኛ? ክርስቶስ ቀይ ግምጃ ያለበሱት ማለት እኮ ነው። ያንን ማሰብ አለብን እኮ። ያ ባንገቱ እኮ የተደረገው እኮ የተጎተተበት እኮ ነው። ዝም ብለን እንደው ይዘነው ስንሽከረከር ሰው እያጣ ነው የሚሄደው። አሁን ከኛ የኮረጁ ብዙዎች አሉ። እሱ እንግዲህ እንደ ፈቃዳቸው እነሱ የራሳቸው እንትን፣ እኛ ግን ወደ እነሱ አንጠጋ ነው። እነሱ ወደኛ ይምጡ እንጂ እኛ ወደ እነሱ ለምን እንጠጋለን? ወደ እነሱ መሄድ የለብንም እኮ። አዎ የሚታይ እኮ ነው። አሁን ዓለሙ ያየው የሚያውቀው ነው አሁን ሁሉንም ማለት ነው። ስለዚህ ዝማሬ በቃ በጥሩ ሁኔታ አሁን እግዚአብሔር ሊደሰትበት በሚችለው መልኩ ሲሆን ተገቢ ነው ብለን አሁን አንዳንዴ ያው ወንድማችን መምህር ሄኖክ ኃይሌ አሁን አይላፋት ዝማሬ ያዘጋጃል አይደለም? አይላፋት ዝማሬ ላይ አሁን የምናየው ነው ደስ የሚያሰይ ዝማሬ አለ። ነጭ ለብሰው ነጭ ተጎናጽፈው ደስ የሚል የምሽት መርሃ ግብር የዝማሬ ማዕድ ይዘጋጃል። የቃል እግዚአብሔር ማዕድ አለ አይደለም? ልክ ያ ዝማሬውን ደስ የሚያሰይ በቃ ለወሳስ ያለው በጀሮ የሚገባ ዝማሬ ይዘመራል። በእንደዚህ ያለ ማለት ነው። ስለዚህ እንደዚህ ያሉ ነገሮች መለመድ አለባቸው። አሁን እኛ ህጓን፣ ስርዓቷን፣ ዶግማን፣ ቀኖናዋን ከጠበቅንላት ቤተክርስቲያን ሌሎች መጣው ገብተው ጣልቃ ገብተው የኛን ምንነት የሚወስዱበት መንገድ ምንም ነገር አይኖርም። እኛው የሚወስዱት ነገር ነው ለነሱ ማስፋፊያና ለነሱ መገለጫ ያደረጉት ያለ ማለት ነው። መልካም። ከዮም ሚዲያ ጋር ግን አንድ መዝሙር ሰርተዋል በቅርቡ የቅዱስ ሚካኤልን። እሱም ቅዱስ ሚካኤል ነው የሚለው መዝሙር። ቆንጆ የሚያምር ሆኖ ነው የተሰራው። ዜማውን የሰራው ወንድማችን ዲያቆን ኤርሚያስ መሳይ ነው። ግጥሙ የሀብታሙ ኃይለ ሚካኤል ነው። እርሱ ደግሞ እንግዲህ በአማረ ሁኔታ እንትን ብለውታል። እስቲ እሱም መዝሙር ይበሉልንና የዛሬ ፕሮግራማችንን በመርሃ ግብራችንን በዚህ እንጨርሳለን። እሺ፣ አመሰግናለሁ። አዎ በዮም ሚዲያ እግዚአብሔር ወዶና ፈቅዶ ዮም ሚዲያ ባደረገልኝ አስተዋጽኦና ባደረገልኝ የዝማሬ የምስጋና መርሃ ግብር እንግዲህ ከግጥሙ ጀምሮ እስከ ዜማው ከዜማው ጀምሮ እስከ ቀረጻው በእውነት ሳላመሰግንና ስራቸውን ደግሞ መልካም እንደሆነ ሳላመሰግን ባልፍ እግዚአብሔርም ይጠይቀኛልና የኔ ዝማሬ ያው የመጀመሪያም ቢሆን ባለው ዮም ሚዲያ ያደረገልኝ አስተዋጽኦ በጣም አመሰግናለሁ። የተለቀቀ ዝማሬ አለ ከሱ የመጀመሪያው እንልና መርሃ ግብራችንን እናጠቃልላለንና ቅዱስ ሚካኤል ቅዱስ ነው ስም መኑ ከማምላክ የስም ትርጓሜ መኑ ከማምላክ የሕይወት ልምላሜ መኑ ከማምላክ ቅዱስ ሚካኤል ቅዱስ ነው ስም መኑ ከማምላክ የስም ትርጓሜ መኑ ከማምላክ የሕይወት ልምላሜ መኑ ከማምላክ። ዝማሬው ይህ ነው። ያው እንግዲህ ሁላችሁም ስትገቡ ታገኙታላችሁ። ይህንን ሚዲያ የምትመለከቱ የምታዩ ምዕመናን ሁላችሁም በኢትዮጵያም ከኢትዮጵያ ውጭም ያላችሁ ዮም ሚዲያን ላይክ፣ ሼር፣ ኮሜንት በመስጠት ሰብስክራይብ እንድታደርጉ በዚህ አጋጣሚ አሳስባለሁ። በዚህ ላይ ደግሞ የዝማሬ ጸጋው ያላችሁ
ልጆች ግጥም ዜማ ያላችሁ ልጆች ወደኛ ጋር ብትመጡ አብረን ብዙ ነገሮች ለመስራት ዝግጁ መሆናችን በዚህ አጋጣሚ መግለጽ እንፈልጋለን። ለነበረን ጊዜ ሁሉ እግዚአብሔር ስም የተመሰገነ ይሁን።